ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎችን እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ፊታችንን በ10 እጥፍ እንዴት ማሳመር እንችላለን? ሁሉም ሰው ማራኪ የሆነ ፊት ይፈልጋል። ነገር ግን ያንን እንዴት ማግኘት እንደሚቻል ማንም አይነግራችሁም። ፊታችንን እስከ 10 እጥፍ የበለጠ ማራኪ የሚያደርጉ 5 ተፈጥሯዊ ዘዴዎችን ይዤላችሁ መጥቻለሁ። ሁሉንም ነገር ደረጃ በደረጃ በዝርዝር እንመለከታለን። በመጀመሪያ እነዚህ ነገሮች ለምን እንደሚያስፈልጉኒ ፊታችን ሰዎች በመጀመሪያ የሚያስተውሉት ነገር ነው። አንድ ቃል ከመናገራችን በፊት ሰዎች በጥቂት ሰከንዶች ውስጥ ስለኛ ግምት ይወስዳሉ። ስለዚህ ፊታችንን ማሻሻል ኩራት ሳይሆን ስልት ወይም ስትራቴጂ ነው። መልካችንን በፍጥነት የሚቀይሩ 5 ቁልፍ ማሻሻያዎች አሉ። አንዱን እንኳን ብንዘል የውጤቱን ግማሽ እናጣለን። ሰዎች የፕላስቲክ ሰርጀሪ ያደረጋችሁ እንዲህ ብለው እስኪጠይቁን ድረስ ለውጥ የምናመጣበት መንገድ ነው። አብራችሁን ቆዩ። አንደኛ፣ የፊት ጉልበት ወይም ፌስ ፓወር። እውነተኛ ውበት ሲኖርን ፊታችን ገና ከመናገራችን በፊት መልእክት ያስተላልፋል። ሜካፕ ከመቀባታችን፣ ፊልተር ከመጠቀማችን ወይም ካሜራውን ከመብራቱ በፊት የመንጋጋ መስመራችን፣ ጆላይን፣ ጉንጫችንና አይኖቻችን እነዚህ ትክክለኛ የመጀመሪያ የውበት መገለጫዎች ናቸው። ብዙ ሰዎች ፊታቸውን ጣል አድርገው ይንቀሳቀሳሉ። ምንም የደም ዝውውር፣ ቆንጆ የፊት ወዝ ወይም ቅርጽ አይታይባቸውም። በዚህም ደስተኛ አይሆኑም። ስለዚህ የሚያስፈልጋቸው የ2 ደቂቃ የፊት ማነቃቂያ እንቅስቃሴ ሆኖ ሳለ የኮስሞቲክስ ሕክምና እንደሚያስፈልጋቸው ያስቡ ይሆናል። የማንቂያ ቴክኒክ ወይም ዌክ አፕ ቴክኒክን እንመልከት። ይህ ለፊታችን ለፈጣን ብሩህነት የሚጠቅም ዘዴ ነው። ጣቶቻችንን በመጠቀም ፊታችንን፣ ጉንጫችንን፣ መንጋጋችንን፣ ግንባራችንና ከአይናችን ስር ያለውን ቦታ ማሳጅ እናደርጋለን። ፈጠን ያለ ለስላሳና ተደጋጋሚ ይሁን። ይህም የደም ዝውውርን ያነቃቃልና ተፈጥሯዊ ነው። ከእንቅልፍ ስንነቃም ቆንጆ ስሜትና ወዝ ለፊታችን ይሰጣል። የመንጋጋ መስመር ወይም ጆላይን እጆቻችሁን እርጥበት ወይም ክሬም ተቀብታችሁ የመንጋጋ መስመራችሁን ወደ ላይ ማሳጅ አድርጉ። ሁሌም ወደ ላይ ነው ማሸት ያለባችሁ። ይህ የማሳጅ አይነት ፊታችሁን ወደ ላይ ያነሳል ወይም ሊፍት ያደርጋል። ጥሩ የፊት ቅርጽ ይሰጣችኋል። እንዲሁም የደከመ የሚመስለውን ፊት ያነሳሳዋል። ለአንገት ስብ ቦርጭ ወይም ደብል ቺን መፍትሄው አንገታችሁን ከላይ ወደ ታች 10 ጊዜ ማሳጅ ማድረግ ነው። ይህ የአንገት መስመር ላይ ያለውን እብጠት ይቀንሳል እና ምንም እንኳን ቀጭን ብትሆኑም ጆላይናችሁ የጠራ ቅርጽ እንዲኖረው ያደርጋል። አሁን ደግሞ የዝነኞች ኮምቦ ወይም ሴሌብሪቲ ኮምቦ የሚባለውን እንይ። ይህ ጉንጫችሁን ወደ ላይ በደንብ የምታሹት ነው። የአፍንጫችሁን አጥንት ቅርጽ ለማውጣት እሹ። የግንባር ውጥረትን ለማዝናናት በደንብ ማሳጅ አድርጉት። የቀለበት ጣታችሁን በመጠቀም አይናችሁ ስር ያለውን አካባቢ በማነቃቃት አይናችሁ አካባቢ ያለው ቆዳችሁ እንዲወጠርና እንዲያበራ አድርጉ። ይህ ሁሉም የሚጠቀምበት ግን ማንም የማይናገረው የውበት ሚስጥር ነው። ምርጡ ነገር ደግሞ ምንም አይነት የህመም ስሜት የለውም። ብዙ ሰዓትም አይወስድም። ለውጡም ወዲያውኑ ታዩታላችሁ። ይሄ የመጀመሪያው ዘዴ ነው። ቀጣዩን ጠብቁ። ጣታችሁን እንኳን ሳታነሱ ፊታችሁን የሚቀይሩ ዘዴዎች አሉ። ሁለተኛ፣ ቆንጆ ከንፈሮች። ዋናው ትኩረት ከንፈሮች የፊታችን ቃል አጋኖ ምልክት ናቸው። ሰዎች ምንም ባታደርጉ እንኳን ያስተውሏቸዋል። ማንም ሊቀበለው የማይፈልገው እውነት ግን ይሄ ነው። ሊፕ ግሎስ ብቻውን ተአምር አይሰራም። ከንፈራችሁ የደረቀ ወይም የተላላጠ ከሆነ የዓለም ምርጡን ሊፕ ግሎስ ብትቀቡ እንኳን አያድናችሁም። ማድረግ ያለባችሁን እንመልከት። ስቴፕ 1፣ በደንብ ውሃ ጠጡ። ካልሆነ ከንፈራችሁ አይወዛም፣ አያበራም። በቀን 2 ሊትር ውሃ ብትጠጡ የተሻለ ነው፣ ምክንያቱም ለከንፈራችሁ ለስላሴ ስለሚሰጥ። በቂ ውሃ ካልጠጣችሁ የትኛውንም የከንፈር ማስክ ጉዳቱን ሊጠግን አይችልም። ስቴፕ 2፣ በስሱ ማጽዳት ወይም ጀንትል ኤክስፎሊዬሽን። ከሻወር በኋላ ለስላሳ ፎጣ በመጠቀም የሞተን ቆዳን ከከንፈር ላይ ቀስ ብሎ ማጽዳት። ማሸት ወይም መፋቅ፣ መላጥ ፈጽሞ ልታደርጉት የሚገባ ነገር አይደለም። ስቴፕ 3፣ የምሽት እንክብካቤ። ከመተኛታችሁ በፊት የከንፈር ማስክ ተቀቡ። ጠዋት ለስላሳ ከንፈር ይዛችሁ ትነቃላችሁ። በቀን ውስጥ ደግሞ የከንፈር ኦይል ወይም እርጥበት የሚሰጡ ግሎሶችን ተጠቀሙ። ፊለር ከንፈር ያላት ሴት መልክ ትፈልጋላችሁ? ከተፈጥሮ የከንፈር መስመራችሁ በትንሹ አልፋችሁ መስመር አውጡ። ኦቨርላይን ማለት ነው። ከዛ ግሎሱን መሃል ላይ ብቻ ቀቡት። ወዲያውኑ ተለቅ ያለ ሞላ ያለ ከንፈር ይሰጣችኋል። ሶስተኛ፣ የአይን ሽፋሽፍቶች ወይም ላሽስ። ትንሽ ዲቴል ሆነው ትልቅ ለውጥ ከሚያመጡ ነገሮች ውስጥ አንዱ የአይን ሽፋሽፍቶች ናቸው።
ፊታችሁን ሙሉ ለሙሉ የመለወጥ አቅም አላቸው። ረጅምና ጤናማ ሽፋሽፍቶች አይናችሁን ወዲያውኑ ጎልተው እንዲታዩ ያደርጋሉ። አይኖቻችሁን ብሩህና ህይወት ያለው ያስመስሉታል። ማድረግ ያለብንን ነገር እንመልከት። ስቴፕ 1 ሽፋሽፍታችሁን መጨፍለቅ አቁሙ። ላይ ስታደርጉ መቆንጠጫውን በኃይል የምትይዙት ከሆነ ሽፋሽፍታችሁን እየሰበራችሁት ነው። በትንሽ ጫና ቀስ ብላችሁ ወደ ላይ አንሱ። ስቴፕ 2 ሽፋሽፍታችሁን መግቡ። ጥሩ የሽፋሽፍት ሲረም የሳሳ ሽፋሽፍትን ወደ ወፍራምና አስደናቂ ቀይረዋል። ተፈጥሯዊ ዘዴ ማታ ከመተኛታችሁ በፊት ሽፋሽፍታችሁ ጫፍ ላይ ትንሽ ካስተር ኦይል ተቀቡ። ሽፋሽፍታችሁን ያጠነክራል እንዲሁም ወፍራም ሆኖ እንዲታይ ያደርጋል። ስቴፕ 3 ማስካራ አጠቃቀም። ርዝመት የሚጨምር ማስካራ ተጠቀሙ። ላሻችሁን ረጅም የሚያደርግ ማስካራ ስትጠቀሙ በድንገት አይኖቻችሁ ትልቅና ፍክት ብለው ይታያሉ። ሽፋሽፍቶቻችሁን ተንከባከቡ፣ ሙሉ ገጽታችሁን ይቀይራል። አራተኛ አፍንጫ። ትንሽ ሜንቴናንስ ትልቅ ለውጥ ያመጣል። አፍንጫ ሰዎች መጀመሪያ ከሚያዩቸው ነገሮች አንዱ ነው። ትንሽ ለውጦች ትልቅ ልዩነት ይፈጥራሉ። የቆዳ ቀዳዳዎች ወይም ፖሮች ከተደፈኑ ወይም በጥቁር ነጠብጣብ ከተሞሉ ጎልቶ ይታያል። ስለዚህ በሳሊሲሊክ አሲድ ማጽዳት ቀዳዳዎቹን ያጠራል፣ ቅባቱን ይቆጣጠራል፣ እንዲሁም ቆዳው ለስላሳ እንዲሆን ያደርጋል። ማንም የማይናገረው ነገር የአፍንጫችሁ የውስጥ መስመር ሲያብጥ ወይም ሲዘጋ አፍንጫችሁ ትልቅ መስሎ ሊታይ ይችላል። እንፋሎት ወይም ስቲም መታጠን ወይም ቀላል የጨው ውሃ ስፕሬ የውስጥ እብጠትን በመቀነስ አፍንጫችሁ በተፈጥሮ ቀጭን ሆኖ እንዲታይ ያደርጋል። ሌላው ቀላል የሜካፕ ዘዴ ነው። በአፍንጫችሁ ጎን ለጎን ቀላል ኮንቱር ማድረግ ሲሜትሪ ይሰጣል። ደማቅ መስመር ወይም ማጋነን አያስፈልግም። ለስላሳ ሼድ ብቻ በቂ ነው። አምስተኛ ጸጉር። ጸጉራችሁ የፊታችሁ ፍሬም ነው። ፍሬሙ ሲያምር እናንተም ታምራላችሁ። ነገር ግን የደረቀ ቅባት የሌለው ወይም ጥሩ ስታይል የሌለው ከሆነ ፊታችሁን ያወርደዋል። እንዲሁም እንዲታዩ የማትፈልጓቸውን ነገሮች ያጎላል። ከስሩን ጀምር። የራስ ቆዳችሁን በሳምንት አንድ ጊዜ የራስ ቆዳን የሚያጸዳ ሻምፖ ወይም ስክራብ መጠቀም የጸጉራችሁን ስር ንጹህና ህያው ያደርገዋል። ጸጉራችሁን ንጹህነት የፊታችሁን መልክ ወዲያውኑ ይቀይራል። ትልቁ ስህተት በጸጉራችሁ ስር ላይ ብቻ ቅባት ወይም ክሬም አትቀቡ። ክሬምና ቅባቶች በጸጉር ጫፍ ላይ መጠቀማችሁን አዘንጉ፣ ምክንያቱም ጸጉራችሁን ከድርቀት ይከላከላል፣ ሻይን እንዲያደርግ ያደርገዋል። ለጸጉራችሁ እድገት ጠቃሚ ነው። የተቆረጠ የጸጉር ጫፍ፣ ወዝ ያለው ጸጉር፣ ንጹህ የጸጉር ስር ፈጣን የፊት ገጽታ ላይ ለውጥ ያመጣል። አንድ ተጨማሪ ማንም የማያወራው ነገር ጸጉራችሁና ቅንድባችሁ መጣጣም አለባቸው። የጸጉር አያያዝ፣ ቀለም እና ሁኔታው ሲጣጣሙ ከሙሉ ፊታችሁ ጋር እንደ አስማት ይዋሃዳል። እነዚህ ትናንሽ ልምዶች የውበት ምክሮች ብቻ አይደሉም። በማይታይ ሁኔታ ውስጥ መኖርና በመስታወት ፊት የራስን አቅም ማየት ልዩነት አላቸው። የትኛውም ሴት ተዘጋጅታ አልተወለደችም፣ ነገር ግን ሁሉም ሴት የራሷን ምርጥና ቆንጆ ስሪት መሆን ትችላለች። ይህ በገንዘብ ወይም በፐርፌክት ጄኔቲክስ አይደለም፣ በአመለካከት ነው። ውሳኔ በመወሰንና መታየት ይገባኛል ብሎ በማመን ነው። እስካሁን እዚህ መቆየታችሁ ራሱ ስለእናንተ ብዙ ይነግረኛል። ብዙ ሰዎች ቪዲዮውን ዘግተው ይሄዳሉ። በእውነት መለወጥ የሚፈልጉ ብቻ እስከ መጨረሻው ይቆያሉ። እናንተ ቆይታችኋል። ስለዚህ አሁን ለራሳችሁ አንድ ነገር እንድታደርጉ ፈልጋለሁ። ኮሜንት ላይ አሁኑኑ እየተለወጥኩ ነው ብላችሁ ጻፉ። ይሄ ማለት ኮሜንት ብቻ አይደለም፣ ቃል ኪዳን ነው። ራሳችሁን በይፋ መምረጣችሁና ለለውጥ እየተዘጋጃችሁ እንደሆነ ያሳያል። ምክሮች፣ ልምዶች፣ መመሪያዎች በራስ መተማመን የሚጨምሩ ነገሮች ናቸው። ፊታችሁን፣ ጉልበታችሁንና ሙሉ ህይወታችሁን የሚያሻሽሉ ናቸው። በእውነት ገጽታችሁን ማሳደግ ከፈለጋችሁ ጊዜው አሁን ነው። ራሳችን ላይ መስራት ኮንፊደንሳችንን ነው የሚጨምረው። አምሮብኛል፣ ቆንጆ ነኝ የሚል ስሜት ይሰጠናል። በራሳችን ደስተኛ እንሆናለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብና ጥያቄ ካላችሁ በኮመንት አስቀምጡልኝ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።